ይገባቸዋል። ይህን የምታደርጉ ሰዎች አላህ ልትፈሩ ይገባል። እናትና ልጆችን እያመጣችሁ የቤትን ገመና አታስወጡ። እናንተ በእውነት ለእነርሱ የምታዝኑ ከሆናችሁ ያን ነገር በመካከላቸው ብቻ አስቀሩት። ትውልድን የሚያበላሽ ነገር ነው እንትን ሲባል የነበረው። አላህ ሊፈሩ ይገባል። በተለይ እናትን ከፍ ዝቅ የሚደረግበት ቦታ ላይ ይሄ በጣም አሳፋሪ ነገር ነው። አላህ ስብሐነሁ ወተዓላ ከፍ ያደረጋቸውን አላህ ስብሐነሁ ወተዓላ እንድናከብራቸው ያዘዛቸው ተመልከቱ። ነቢያቶች ሳይቀሩ ዒሳ ዓለይሂ ሰላም ምን አለ? ወአውሳኒ ቢሰላቲ ወዘካቲ ማ ዱምቱ ሐያ ወበረን ቢዋሊደቲ ወለም የጅዐልኒ ጀባራን ሸቂያ አለ ታላቁ ነቢ ዒሳ ዓለይሂ ሰላም። ለእናቴ አላህ መልካም እንደውልላት አዞኛል፣ በእርሷ ላይ እምቢተኛና ትዕቢተኛም አላደረገኝም አለ። እናቱን በጣም ይሰማ ነበር፣ እናቱን በጣም ይወዳት ነበር፣ እርሷን በጣም ተወደው ነበር። ያ ነው ነቢዩ ሰለላሁ ዐለይሂ ወሰለም ከመካ ወደ መዲና እየተመለሱ ባሉበት ጊዜ ከሰሓቦቻቸው ጋር ከሆነ መቃብር ስር ሄዱና አለቀሱ። በመቃብሩ ስር ሲያልፉ ሰሓቦችም አይተዋቸው አለቀሱ። ምክንያቱም ሳያውቁ ይወዷቸዋልና የእርሳቸው ሐዘን ያሳዝናቸው ነበር። ከዚያ በኋላ ለምንድን ነው ያለቀሱት አንቱ የአላህ መልእክተኛ ሲሏቸው ሀዛ ቀብር ኡሚ ነው ያሉት። ይህ እኮ የእናቴ ቀብር ነው። ሀቢባ አያስጠላም? ልጅ እንዲህ ሲሆን ሆቴል አየሁሽ ስትለኝ ባለፈው ደውሉላት አለች። ሆቴል ገብታ ነበር። አዎ ገብቻለሁ። እዛ ጋ ያለው ሆቴል 29 ላይ እኮ እየቆጠርን እኮ ነው። ሆቴል ስንት ክፍል አለው ብለን እንቆጥራለን፣ ስንት ሴት ያድራል ብለን እንቆጥራለን። እየሰራው እኮ ነው። ምን ልትሰርግ ገብታ ነው? ጠይቋት። ምን በላሽ አትለኝ፣ ምን ጠጣሽ አትለኝ። ክብሯን የትም ቦታ ላይ ልታይ፣ እውነቴን ነው የምነግርሽ ሀቢባ፣ የትም ቦታ ልታይ እኔን እሷ ባለችኝ መንገድ ማንም ስሜን አያነሳውም። እውነቴን ነው የምነግርሽ። እገባለሁ ሴት ማህበርም ስሆን መታወቂያ ላወጣ ሄዳለሁ። ሴቶችን ማህበር ግቡ ላለው በበጎ ፍቃድ ደግሞ በሽተኞችን እንከባከባለሁ። እኛ አሮጊት እነዚህ የደካሞችን ኤችአይቪ ታማሚዎችን እንከባከባለሁ። ስራዬ ከብዙ ሰው ጋር ያገናኝ። እሷ የምትለኝ አይነት ሰው እኔ አይደለሁም ሀቢባ፣ እውነቴን ነው የምነግርሽ። እሷ እኔን ለመግደል የተነሳች ሰው ናት። እንዲህ ሰውን እንኳ ማሚ ምን ሆነሽ ነው እንዲያስከፋንሽ ወይ ቶሎ ሂዱና እናታችሁን ይቅርታ ጠይቁ ማለት ነበረባት። ግሩፕ አደራጅታ አሁንም ልትጋለኝ ነው። አየሻት? አላማዋ ልምጣላት እኮ እያለች ነው። ልምጣልሽ፣ እሰራልሻለሁ፣ ልምጣልሽ፣ ስልኩን ስጧት አልሰጥም ስል እየሰማሁ ስትሰርቤ ነበር። እና ጥሩ ነገር ይጠብቃታል ማለት ነው። ጥሩ ነገር ይጠብቃታል ማለት ነው። በሰፈሩት ቁና መሰፈር አይቀርም። እና ይሄን ነው እኔ በቃኝ። ከዚህ በላይ ምንም አድማ ይባይ ምንጠይቅ ነገር እንዳታዝኑባት በጣም ውሸታም ዛሬ ብርብ ስለምትመነዝር ብሩ የሚያልቅ አይመስላትም ሀቢባ። ትላንት እናቷ የሞተችባት ልጅ ስልክ አምጥታ ከስልኩ አውጥታ ማለት ነው። ይሄ ምን ነበር የሚባለው የሚተላለፈው የለም ብር ማስተላለፊያው፣ እሱ ስታረግ ስልክ አይሰራም። አይምሮዬን ለመንካት ለእህቶቿ ስልክ ስትልክ ለኔ ትለገኛለች። የሆነ ነገር ምንም ማለት እኮ አይደለም እኮ ይሄው ባዳ እኔ ስንት ማን ባዳ ከጎን ያለ ማሚዬ እኔ ያለሁልሽ የሚሉ እኮ ኢትዮጵያን ተፈጥሯል አይደል? በስልክ እየደወሉ ኢትዮጵያ ስመጣ እናገኝሽ እኔ እናቴ ሞታብኛለች ስላለው ነው የወቀሰችኝ። አየሽ ብሞት እንዲያትደኝም ነበር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንግዲህ እንደሰማችሁት ነው፣ ሁሱም ተናግሮታል። ብዙዎቹም እየተናገሩት ነው በእናት ጉዳይ ማለት ነው፣ በዚህ በሴትዮና በልጆቿ ጉዳይ ማለት ነው። እንግዲህ እውነት ነው። ሚዲያ ላይ ያመጣችሁ እናትና ልጆችን ገመና አታዘርዝሩ፣ የባልና የሚስትን ገመና አታዘርዝሯቸው፣ በውስጥ ጨርሱላቸው ያለው እውነት ነው። ሁሱ እውነት ነው ይሄ ነገር ማለት ነው። እንግዲህ ለሚዲያ እያሉ ሁሉ ነገር አሁን ላይ ማለት ነው ሱብሃንአላህ ይፋ እንዲወጣ ሆኗል ሁሉ ወንጀላችን። መጨረሻው ዘመን ላይ ደርሰናል። መጨረሻው ዘመን ላይ የደረስንበት እንግዲህ ልጅ እናቷን ይሄን ስትል ምን ይመስለናል? እንግዲህ የእናትም ብልግና እናት ያሳለፈችውን ህይወት እንዲህ ታደርጊ ነበረ ብሎ ልጅ መጥቶ ሚዲያ ላይ በስንት ሰው ሺህ ህዝብ ላይ ከዚያ ደግሞ ቪዲዮ እየተቆራረጠ ሲለቀቅ ስንት ሺህ ህዝብ ነው የሚያየው። ከባድ ነው ሀቢባ ቤት 12,000 ምናምን ሺህ ሰው ነበረ ቁጭ ብሎ የሚያዳምጠው ከዚያም በላይ ተመልከቱ እንግዲህ። እና ይሄ ነው እንግዲህ ይሄ ከባድ ነገር ነው። ያው እንግዲህ ይሄ ነው ቢሏቸው የሚረዱ አይደሉም። እና ሀቢባም ሆኑ እና ማንም ሆኑ ሚዲያ ላይ አንጥተው ሲነግሯቸው ይሄ ነገር በውስጥ ይለቅ፣ ሚስጥራችሁ በውጭ መውጣት የለበትም እና በውስጥ እናስማማችሁ የሚል ሰው የለም አሁን ላይ አይሉም። ሁሉም የየራሱን ገቢ ነው የሚፈልገው፣ የየራሱን ታዋቂነት ነው የሚፈልገው እንጂ እናት እንግዲህ ይቺ እናት እንግዲህ
ቤት ውስጥ እያለሁኝ ፍሪጅ ውሃ ራሱ እንዳልጠቀም ያደርጉኛል ልጆቼ ነው ያለችው። ቤት ያሉት ትንንሾቹ ፍሪጅ ገዝታላቸዋለች። እነዚህ ትንንሾቹ ቤት ያሉት ደግሞ ይቺ ዱባይ ያለችው ፍሪጅ ገዝታለች። ቤት ያሉት ደግሞ ውሃ ሳደርግ ራሱ አታርጊ እህታችን ናት የገዛችው ይሉኛል አለች። የሆነ ነገር ለነሱ ብር ትልካለች፣ ለእኔ አትልክልኝም። በረመዳን ራሱ ሰው ቤት እየሄድኩ ነው የማፈጥረው ነው ያለችው። በችግር ነበርኩኝ፣ ለነሱ ግን ትልክላቸዋለች። እነሱ ተጠግበው ጠጥተው ያድራሉ፣ እንደልባቸው ለብሰው እንደልባቸው ሆነው ነው የሚኖሩት። እሷ እየላከች ዱባይ ያለችው ማለት ነው። ይህች እናት ስንት ሆና ነው ያሳደገቻቸው እነዚህ ልጆች ተናግራለች። በ1997 ዓመተ ምህረት ጀምሮ አባታቸው ጥሏቸው ሲሄድ እሷ ናት እንግዲህ 5 ልጆችን ሰብስባ ያሳደገችው። እንዲያውም ወደ ጅማ ሄጄ አንዷን አዝዬ አንዷን ታቅፌ ይችን ተለቅ ያለችውን ሽንት ጨርቅ ምናምን አስይዤ አሸክሜ ብዙ እግር መንገድ ሄጃለሁ ነው ያለችው። ተመልከቱ። እናት እንግዲህ የእናት ውለቷ ይሄ ነው። ማን ውለጂ ብሎሻል ብለው የሚሰጡ መልስ አለ ደግሞ። ማን ውለጂ ብሎሻል? እንደዚህ አድርጌ ያሳድጊያችሁ ሲባል ማን ውለጂ ብሎሻል? እርግጥ ነው ውለጂ ተብሎ አይደለም የሚወለደው። ሁሉም ለየራሱ ስሙን ማስጠሪያ ነው የምንወልደው ማለት ነው። ግን ያ ልጅ ተወልዶ የእናትን ችግር መረዳት አለበት። እኔ ግን ወንድ ልጅ በጣም የዋሆች ናቸው። ወንድ ልጆች እናታቸውን ይወዳሉ። ወላሂ ክብር አላቸው፣ ለእናታቸው ክብር ያላቸው ናቸው። እናታቸውን ወጥተው አንድ ወንድ ልጅ ሚዲያ ላይ ሲሳደብ አላየንም። ሴቶች ናቸው እንደዚህ አይባልም። እናት ክብር ናት። በሰፈረችው ቁና ነገ ደግሞ ልጇ ይመልስላታል ማለት ነው። አሁን ይቺ ልጅ እናቷን በዚህ መልኩ አድርጋ የለ ልጇ አሁን ሚዲያ ባይሰማው ማለት ነው እዛው ቤቷ ውስጥ እኔ እኮ እናቴን እንዲህ አደርግ ነበር እያለች የዘላለም ጸጸቷን በጭንቅላቷ ውስጥ ይዞ ያብሰለስላታል። ሁለተኛ ደግሞ ባሏ ደግሞ የራሷ ባሏ ምንም ቢወዳት እንኳን እናቷን ይሄንን ያክል እያዋረደች ያለች ሴት ያ ባል ደግሞ አንቺ የምንትስ ልጅ ነው የሚላት። አንቺ የምንትስ ልጅ፣ አንቺ የምንትስ ልጅ ነው የሚላት። በቃ ለካ እንደዚህ ነበራችሁ፣ እናትሽ እንዲታደርግ ነበር። ለካ አንቺ ጨዋዬ ነው ሚስት አይላትም። ነገ ተነስቶ ይሰድባታል። ሌሎችም ጓደኞቿ እየተነሱ ነው የሚሰድቧት። የራሷ መሰደቢያ ነው ይሄ። አሁን እኔ እውነት መውጣት አለበት እኛ ውሸት አናውቅም ምናምን እያለች ነው እንደ ልቧ ስትዘረግፍ የነበረው የእናቷን ህይወት ማለት ነው። የኖረ ህይወቷን የድሮ ህይወቷን እንግዲህ ልጅ አይደለችም፣ ትልቅ ሰው ናት። ቢያንስ ከ20 ምናምን ዓመት እስከ 30 ዓመት ይሆናታል። ትልቅ ናት። ይህን የኖረ የህፃንነቷን እናቷ በህፃንነቷ የሰራችውን ስራ ነው እያወጣች እንትን ያለችው። አይባልም። በጣም ነውር ነው። ለእናት ክብር መኖር አለበት። እንኳን አይደለም ለእናት ጓደኛ ሚስጥር ብሎ አውርቶን የለ የተጣላን ጊዜ ያንን ሚስጥሩን እንደዚህ በሚዲያ ላይ አውጥተን መዘግዘክ የለብንም፣ መደበቅ አለብን። ነገ የኛ ሚስጥር ይደበቅልናል። በቃ ሚስጥር የማይደብቅ ሰው ደግሞ ልብ ብላችሁት ያ ሚስጥር የሚዘከዝክ የሰው ሚስጥር የሱ ሚስጥር አይደበቅለትም። ሲጀመር የሰራ ነው ወንጀል ሁላ በእኛ ላይ ሁሉ ነገር ነው የሚዘረገፍብን። ነገጧት በጭንቅላታችን ላይ ዞሮ ተጠምጥሞ ይመጣብናል። ይሄ እርግጥ ነው፣ ውሸት አይደለም። እና ይቺ እናት እንግዲህ ይሄን ያክል ነው። በረመዳን ራሱ በሁሉም ቦታ ላይ እየራበኝ ነው ብላለች። ለልጆቹ ትልክላቸዋል፣ ለእኔ ግን አይሰራም አካውንቱ ትለኛለች አለ። ይሄ ሞባይል ባንኪንግ መሰለኝ በሞባይል የሚላከው ነው ያለችው እናትየዋ። አይልክም ለአንቺ ምናምን ትለኛለች አለች፣ እያታለለቻት። ቤት ውስጥ እነሱ ጠግበው እየበሉ እየጠጡ እንግዲህ ማለት ነው። ከባድ ነው። እናትን የዚህን ያክል ማዋረድ በጣም ይከብዳል። አላህ ይጠብቀን። የወለድናቸውን ልጆች አላህ ሷሊህ ያደርግልን። እኛም ለቤተሰቦቻችን ሷሊህ ያደርገን። እንደው አደራ እናታቻችሁ ማለት ነው፣ አባታችሁ እናታችሁ፣ የእናትና የአባት ሀቅ በጣም ከባድ ነው። እንደምንሰማው ሀዲስ እንደምንሰማ ማለት ነው። እና እናት አባታችሁን ብታስቀይሙ ቶሎ ብላችሁ የሚያስደስት ነገር ቶሎ ብላችሁ በቃ አሁ እንዲላችሁ አድርጉ። ቶሎ ቅደሟቸው። ገንዘብ እያላችሁ ጉልበት እያላችሁ በህይወት እያሉ ቶሎ ቅደሟቸው። እኔ አሁን እንደዛ ነው የማደርገው። በሆነ ነገር ሲያስቀይሙኝ እናቴን በተለይ ማለት ነው። እኔ ከአባቴ ጋር ብዙም አላወራም። ከእናቴ ጋር ግን ሳወራ በቃ በሆነ ነገር ከተቀያየምን የሆነ ነገር ተናግሬ ካስቀየምኳት ቶሎ ብዬ ማለት ነው በቃ አሁ እንድትለኝ ደስ የሚላትን ነገር ማለት ነው ቶሎ ልክላትና ብር ማለት ነው እንትንልና በቃ ትመርቀኛለች አልፎ ተርፎ ማለት ነው። እናት እንግዲህ የዋህ ናት። አያችሁ፣ ትመርቀኛለች። በቃ እንደው ልጅ ያሰብሽ ይሳካልሽ፣ እንደው ልጅ እንደዚህ ሁኝ በቃ ትመርቀኛለች። ያ ሁሉ ነገር ትረሳዋለች ያናደድኳትም ማለት ነው። እና ሁላችንም ልናናድዳቸው እንችላለን። እንደዚህ አይነት እንኳን ገመናቸውን እንኳን አውጥተን እንደዚህ እኔ
ብቻ ከባድ ነው። እናቴ እንዲታረግ ነበር እንደዚህ ትሰራ ነበር፣ ከባድ ነው። ብናይ እንኳን ቢሰሩ እንኳን ማለት የለብንም እንዴ። እኔ እናቴን ሌላ ሰው ቢናገርብኝ ራሱ እኔ እንጃ፣ እኔ መጥፎ ነገር በመጥፎ አይን እንኳን እንዲተኮር ብለው ካዩብኝ አልወድም። ወላሂ እህቶቼንም ወንድሞቼንም እንደዚያው አልወድም። እኔው እንትን ብላቸው ይሻለኛል እንጂ እኔ አልወድም ማለት ነው። በጣም ከባድ ነው። ስለዚህ ሳይቀድማችሁ ቅደሙ። በህይወት እያሉ እናትና አባቶቻችንን ማስደሰት አለብን። የእናትና አባት ሀቅ ከባድ ነው። የሌላው እንግዲህ የሌላ ነው እና ውድ ቤተሰቦች ላይክ፣ ሰብስክራይብ አድርጉኝ። እንግዲህ በሌላ ቪዲዮ እመጣለሁ።